ከሰሞኑ በብርቱካን ተመስገን ዙሪያ በኢቢኤስ ቴሌቪዥን የተላለፈው ሐሰተኛ መረጃ ከ50 ዓመታት በላይ የቆየ የመጠፋፋት የሴራ የፖለቲካ ውጤት መሆኑን በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጹ። ድርጊቱ ኢትዮጵያን የትርምስና የግጭት ማዕከል የማድረግ ዓላማ እንደነበረውም ተነግሯል። ዘገባው ኢትዮጵያ ዜና አገልግሎት ነው፣ ቀጥሎ ይቀርባል። በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ የተሰራው የተቀነባበረ የሐሰት ፕሮግራም በተመለከተ መግለጫ ሰጥተዋል። የዚህ አይነት እኩይ ዓላማን ያነገቡ አካሄዶች ባለፉት 7 ዓመታት መልካቸውን እየቀያየሩ በታቀደ መልኩ ሲፈጸሙ መቆየታቸውንም ነው ያስታወሱት። ፖለቲካ ባህላችን እጅግ በጣም ኋላ ቀር፣ ዴሞክራሲያዊነትን የማያውቅ፣ በሐሳብ ተነጋግሮ ችግርን መፍታት ልምምድ የሌለው፣ ማንኛውንም እሳቤ በኃይል መፍታት፣ በግጭት መፍታት፣ በጦርነት መፍታት፣ ፖለቲካ ሐሳብ ያለው ሰው ክላሽ እየያዘ ወደ ጫካ የሚገባበት መገለጫ ሆኖ ነው የቆየው። ከዚህ በመለስ ያለው ደግሞ የህዝብን ፍላጎት በአግባቡ ያልተረዳ የፖለቲከኞችና የፖለቲካ ቡድኖች ጎልቶ የወጡበት የፖለቲካ አውድ ውስጥ ነው የቆየነው። ከህዝብ ፍላጎት ከህዝብ ወሳኝነት የራቀ የህዝብን ፍላጎት ዝቅ አድርጎ የሚመለከት ህዝባዊ ያልሆነ የፖለቲካ አውድ ውስጥ ነው የቆየነው። ከሰሞኑ በብርቱካን ተመስገን ዙሪያ ኢቢኤስ ቴሌቪዥን ያስተላልፈው የተቀነባበረ ሐሰተኛ ፕሮግራም ከግማሽ ምዕተ ዓመት በላይ የተሻገረው የመጠፋፋትና የሴራ ፖለቲካ ውጤት መሆኑንም አስረድተዋል። ከወጣት ብርቱካን ጋር የተያያዘው ነገር ዋናው ዓላማ ምንድነው ከተባለ ይሄ ሐሰት ድራማ በዚህ መልኩ ታስቦበት ታቅዶበት ከ3 ወር በላይ ጊዜ ተወስዶ በዚህ ላይ ጊዜ ጉልበት ሀብት ኢንቨስት ተደርጎ የኢትዮጵያን ትልቅነት የማይፈልጉ አካላት ጋር ጭምር ግንባር ተፈጥሮ ይሄ ድራማ የተሰራበት ዋናው ምክንያት ምንድነው ከተባለ ኢትዮጵያ በጦርነት አዙሪት ውስጥ እንድትቆይ የግጭት የትርምስ ማዕከል እንድትሆን በዚህ ሂደትም የሚፈልጉትን የፖለቲካ ዓላማ በአመጽ በጦርነትና በእርስ በርስ ግጭት ለማሳካት ያለመ ነው። ከግጭት የሚያተርፉ በርካታ ጽንፈኞች ውዥንብርን ለመፍጠር ቢሞክሩም የኢትዮጵያ ሕዝብ የጽንፈኞችን ድርጊት በማውገዝ በቂ ምላሽ መስጠቱን ተናግረዋል። በህብረተሰቡ አስተዋይነትም በዚህ ትርፍ ለማጋበስ ያሰቡ አካላት ሳይሳካላቸው መቅረቱን አመላክተው ኢትዮጵያውያን ለሀገራቸው ዘላቂ ሰላምና ልዕልና ከመቼውም ጊዜ በላይ በአንድነት ሊሰሩ ይገባልም ነው ያሉት። ፖለቲከኞች ላንግባባ እንችላለን። በፖለቲካ ዙሪያ ላይ የተደራጀን ሰዎች አንዱ ሌላውን ላይደግፍም ይችላል። ነገር ግን ኢትዮጵያ ካለች በሰለጠነ መንገድ ከሄድን እንደ ሌሎቹ ሀገሮች እኛም ከገባንበት የፖለቲካ ቅርቃር እየወጣን የሰለጠነ ሀገር እየገነባን ለሁላችን የሚትሆን ኢትዮጵያን የበለጸገች ኢትዮጵያን ለአፍሪካ የብልጽግና ተምሳሌት በአፍሪካ በሁሉም ነገሮች ቀዳሚ ልክ አድዋን እንደምንጠቅሰው አገር ማድረግ መገንባት እንችላለን። መገናኛ ብዙሃን በዘገባ ስራዎቻቸው የሀገርና የህዝብን ደህንነትና ጥቅም ማስቀደም እንዳለባቸው ማስገንዝበዋል።